ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ጠፋን ተጠፋፋን። ከጠፋሁበት ዞር ብዬ መጣሁ ማለት ነው። ስራ ጽዳት ምናምን ስላለብን ስለደከመን ነው፣ ለዛ ነው የጠፋሁት። እና ውዶችዬ ስንት ቪዲዮ አልፎኛል መሰላችሁ? እና አብሽ ተሞሽረው እነዛ አልሙሂም ዛሬ የዛሬውን ቪዲዮዋን አይቻለሁ፣ የሩታን ቪዲዮ ማለት ነው። ሩታ ላይ ነው ዛሬ የምሰራው እና ሩታ በባለፈው መልስ ስትሰጥ ለአብርሽ ጋር ለተለያየችበት መልስ ሰጣለች። ያ መልሷ ደግሞ ትክክለኛ ነው። ያው እኔ በፊት እንዳልኩት በእርግዝናዋ ስለተጎዳሽ ነው፣ በእርግዝናዋ ስላልተንከባከባት ነው፣ በእርግዝናዋ ተወለደች በኋላ ሳይሆን በእርግዝናዋ እያለች እንደዚህ ያው እኔ ብዙ ጊዜ እላችኋለሁኝና ለዛ ነው ልቧን በጣም እንትን ያጠነከረው ማለት ነው። እዛ ጊዜ ስጎዳ ያ ከጎን ያልሆነ ዛሬ እሱ እንትን ማለቱ ምናምን አናዷት ነው ማለት ነው። እና እርግዝና ላይ ሆናችሁ እንትን ያላችሁት እና አራስ ላይ ሆናችሁ የተበደላችሁ ከሆዳችሁ አይጠፋም ማለት ነው። እና ለዛ ነው እንትን ያለችው፣ እውነቷን ነው። አብርሽ ከዛ በላይም ይጎዳዋል። ደግሞ ምንም አላረገችውም እኮ ምንም ደግሞ አጫወተችው፣ አሳሳቀችው እንጂ አዝናናችሁ፣ ልጁን አመጣችለት እንጂ እኮ ምንም አልበደል። ሌላ ወንድ ይዛ መታ እንትን አላለችውም። ሌላ ወንድ ይዛ መታ እሱን አላስቀናችውም ወይ ደግሞ አልተጫወተችበትም። እንደውም አዝናናችሁ እንጂ ማለት ነው። ይሄ ደግሞ በቀል አይባልም። እንደው ለነሱ መስሏቸው ነው እንጂ በቀል አይባልም። እና ሁለተኛ ደግሞ ዛሬ ሰጠችው ነው ማለት ነው። ዛሬ ከሀገር ወጣለሁ ምናምን እያለች ብትወጣ ጥሩ ነው። ልጁ ደግሞ የእሷ ካላለው እዚህም ሆኖ የሆነ ያማዋል። ያኔ እሷ እጅ ላይ ሆኖም ያማዋል፣ ከሀገርም ቢወጣም ያማዋል። ያኔ የእሷ ካላለው የእሷ አይደለም እንጂ ስለሄደች ልጁ እንትን አለባት፣ ስለተቀመጠች ልጁ እንዲህ አለ አይባልም። ሲጀመር የሩታና የአብርሽ ልጅ እንዲያ ኒስ ኮነ የሚባለው የሆነ ቦታ ተቀምጦ ሩታም ስትፈልግ መታ አብርሽም ሲፈልግ መጥቶ ካላደረገ በስተቀር ያ ልጅ ወይ ሩታ ላይ ወይ አብርሽ ላይ ሆኖ አይኗኗርም ሰው ማለት ነው። እና እንደዛ ዛሬም ስለ ልጁ ነው የሚያወሩት፣ ነገም ስለ ልጁ ነው። እንዴ ለልጅ የተባለ እኮ ብዙ ዋጋ ይከፈላል። አብርሽ አሁን ልጁን ተውነት ፈልጎት ከሆነ ምንም ታርገው ምንም ሩታ ጋር የሆነ ያኔ ሩታ ጋር ያለውን ማስቀጠል ነው እንጂ ምን ማስመሰል አስፈልገው። በተዘዋዋሪም እሱ የሚለው ምንድነው? በቃ ለልጅ ብዬ ነው እንጂ እሷን አልፈልጋትም ነው የሚለው። ፈለካትም አልፈለካትም ሩታን ፈለክ እንትና ልጅን ፈለክ ሩታ መፈለግ አለብህ። ሩታን ካልፈለክ ልጅን ማልፈለክም ማለት ነው እንጂ አይደለም ማስመሰል ነው። አሁን እንደው ቢላሂ እንደው የሁለት ወር ልጅ ወስጄ አሳድጋለሁ የሚለው አይደለም። ሄርሜላ 10 ሄርሜላ ቢጨማመር እንደ ሩታ የሚሆንለት አለ? ልብ ካለው ማለት ነው። እሱ ልብ ካለው በቃ እሷን አትረብሿት፣ ልጅን እያሳደገችኝ ነው፣ ልጅን በስነ ስርዓት ታሳድግልኝ፣ አትረብሿት ብሎ አቤልንም ሆነ ሄርሜላን መሳደብ አለበት እንጂ እሷ ላይ ልጅ ማለቱ የለበትም። ልጁ ዛሬ ነው እንዴት አወቀው? ጠይብ ዛሬ ከሆነ ዛሬ ይወቀው። ግን አቤልንም ሆነ ሄርሜላ አትረብሿት። ሄርሜላን በተለይ ሄርሜላን ማስጠንቀቅ አለበት። በቃ ልጅ እሷ ላይ ሆኖ ማደግ አለበት። ልጅ እሷ ላይ ሆኖ ማደግ አለበትና እሷ ሰላም ስትሆን ነው ልጅ ሰላም የሚሆነው። እሷ ደህና ስትሆን ነው ልጅ የሚያድገውና የእሷን ሰላም አትንሷት ብሎ አብርሽ ነበር መናገር ያለበት እንጂ እንደዚህ ዝም ብሎ ማንንም ወገዴውን እያመጣ ሩታን ማሰደብ ወይ ደግሞ ማሽማቀቅ የለበትም ነበር ቢያውቅበት ማለት ነው። እሱ ግን ቅንጭላቱ ስለተዘጋ የሆነ እኔማ እንዶ አረዛርስ እንዶ ሴቱ ዱ አርጉ ወላሂ ካልሆነ ባል እንዲያጋጥማችሁ ማለት ነው። እንደ ሱብሃንአላህ እድል እኮ ነው አለ አይደለ? ተላይ ምንድን መስሎ ውስጡን ምንድን አለ አይደለ? በቃ አለ አይደለ? በቃ እኔ በጣም ነው የሚገርመኝ ያብርሽ ነገር ማለት ነው። ይሄን እድል መጠቀም ነበረበት። ለቤተሰቡ አልሆነ፣ ከልጁ አልሆነ፣ በቃ ከሁሉ ነገር በቃ 3 ነገር ነው የሱ። ሄርሜላ፣ ብሩክ፣ አቤል ናቸው የሱ ማለት ነው። ሌላ ሰው የለም። ቢያቅበት ቤተሰቡና ልጁን ነበረ መያዝ ያለበት ማለት ነው እሱ። ቤተሰቡና ልጁ ታያት ሩታን አሁን በውጭም ሆነ በውስጥ መንከባከብ አለበት።
ሩታን ራሱ በጣም መንከባከብ አለበት። ምክንያቱም ሩታ ስትኖር ነው ልጁ የሚኖርለት። ሩታ ሰላም ስትሆን ነው እሱ ሰላም የሚሆነው። እና ከሀገርም ወጣች። እኔ ደግሞ እንደመሰለኝ ምን መሰላችሁ ከሀገር የምትወጣው መጀመሪያ ሩታን ከሀገር ያስወጡና ከዛ አብርሽ ደግሞ ልጅን ብሎ ሀገር ይወጣ የለ የዛ ጊዜ አብርሽንም እዛ ላይ ያስቀሩት መሰለኝ። ሀሳባቸው እንደዚህ ነው እንደገባኝ ከሆነ ማለት ነው እንጂ ሩታ ዝም ብላ እንትን ማለት የለባትም። እኔ በራሴ ብትሄድ ይሻላል ነው የምለው። እና ለልጁ ሲል ሩታን መከባከብ ነበረበት አይደለም። በጓደኞቹ ሊያሰድብ በጓደኞቹ በሄርሜላ ማሰደብ ሲቀርቶ ራሱ መንከባከብ ነበረበት። ምንም ቢፋቱ የሚያስፈልገውን ነገር እየሄደ በሳምንት እየሄደ ምናምን እየሄደ መጠየቅ ምን ማለት ነበረበት። እሱ አስቀድሞ ከመበቀል በቀል እያለ ሙሽራ ተሚያጫውተው መጀመሪያ ልጁን ከዛ ሩታን መንከባከብ ነበረበት። አሁን ግን አውቆ ለሰው ልጅ ይላል እንጂ ልጁን ቢፈልግ እኮ ተፋታት አይደለ? ተፋቱ ሄዶ ያውቃል አያውቅም? ሄዶ ጠይቆ ያውቃል? ልጁን አያውቅም። እና ልጅ የሚወድ ሰው ደግሞ እንደዛ አይደለም። ልጅ የሚወድ ሰው ለልጁ ሲባል አይደለም ሩታን ቀርቶ ሌላ ጎረቤት ራሱ በጣም እንትን ይባላል ማለት ነው። እና ሩታን ልጅን እወዳለሁ ሩታን አልወድም ረብሻለሁ። እንዴት ነው? እና በጣም ገርሞኝ ነው። እኔ አብርሽ አካሄድ በጣም ገርሞኝ ነው። አብርሽ አሁን ሩታ ብታለቅስ ሩታ ደስ ብትል ለልጁ ሲል ቢያንስ ለልጁ ሲል ልጅን እኔ እኮ አንድ ሰው የሚረባ ሰው መጥፋቱ ነው። ቢያንስ እሱ መናገር ቢያቅተው ሌላው ሰው መቼም እሱ ራሱ በቃ ሩታን አትንኳት ልጅን ታሳድግበት ሰላሟን አትንሷት ቢል ምን ችግር አለበት? አሁን እሱ ወይ እኔ ራሱ ቅጥልን ያልኩት እኔ ራሱ ሩታ አይደለችም እኔ ራሱ ቅጥልን ያልኩት እኔ ምን ይፈልገውን ያድርግ ግን ቤቷ ድረስ የመጡ እንደዚህ በቃ መናደድ አትናደድም፣ ግን በልጇ ላይ ሲመጡ ያናደዳል። ምክንያቱም ለልጇ ዋጋ ከፍላለችና ማለት ነው። እንደኔ እንደው ብትሄድ ይሻላል ነው የምለው። ወይ ብትሄድ ይሻላል፣ ካልሄደች ደግሞ የሆነ ሰው ይዛ መጣ ብትሰራ ይሻላታል። የሆነ ወንድ ጋር ብትመጣ ዲም ነበር የምታስተፋቸው። በጣም ታናደዳቸው ነበረ። የሆነ ወንድ ጋር ብትመጣ ማለት ነው። አየሩ ወላሂ በቅንጭላቴ ላይ ልፍ አለ እና ውዶች ይሄን ይመስላል የዛሬ ቪዲዮ። ሩታ አሳዝናኝ ነው። በቃ የፈለገ ጎበዝ ብትሆኑ የፈለገ ጠንካራ ብትሆኑ ቤታችሁ መጥቶ ሲኮለኩላችሁ ወይ ሲተነኩላችሁ ያኔ እንትን የላችሁም፣ አቅም ያንሳችኋል። ጓደኛ ያላችሁት ሰው ዘመድ ያላችሁት ሰው መጥቶ ሲረብሻችሁ እንትን ያንሳችኋል ማለት ነው። የራሳችሁ አቅም እያላችሁ የነሱን ትቤት ለማሳየት የነሱን ትቤት ተነሱ እሷ እንደምትሻል ለማሳየት አቅም እያላት በቃ ሁሉ ነገር ዝግግት ነው ያለባት አሁን ሩታ ማለት ነው። በቃ ይሆን አለ አይደለ? ዝም ብላ ዙራ መግቢያው ዘመዶቿ ናቸው። ዙሮ መግቢያው ዘመዶቿ ናቸው። ያ በፊቱ እንግዲህ ትምህርት ሰጥቷት አልፏል። ከቤተሰቡ ውጭ ምንም ስለሌለ ማለት ነው። በፊት ያው ዘመዶቿን ረቅጣ ሄዳ የሆነ በቃ ብላ ያው ዘመዶቿ ዘንድ ነው የመጣችውና የበፊቱ ትምህርት ስለሰጣት አሁን ቤተሰቦቿን ረቅጣት ተደምሷ የቤተሰቦቿ የሚሏትን ሰማለች። በቃ አሁን ስለ ቤተሰቦቿ ብዙ ነገር እንትን ስላላት ካሁን በኋላ ስለ የቤተሰቦቿን ስለሆነ የምትሰማው እነሱ ፈቅደውላት ሂጂ ካሏት በጣም ጥሩ ነው። ቢያንስ ከቤተሰቡ አንዷን ይዛ ብትሄድ ማለት ነው። እና ደግሞ እነሱ ደግሞ አይ የሚሏት ከሆነ ያው ይጎዷታል እንጂ አይጠቅማትም። አሁን አትጂ ቢሏት ይጎዷታል። ግን የሆነ ሰዓት ይዘው ቢሄዳ የሆነ ሰው ጋር ብትሄድ ለምሳሌ አንድ ሰው ጋር ብትሄድ የሚያግዛት ሰው ታማኝ የሆነ ሰው ብታገኝ በእንደዛ መልኩ ብከድ ደስ ይላል ማለት ነው። ሰው አስከትላ ብትሄድ ብቻዋን ሳይሆን ሰው አስከትላ ብትሄድ ጥሩ ነው። እና ውዶችዬ ዛሬ ቪዲዮ ይህን ይመስላል። አመሰግናለሁ እስካሁን ታለው ቆይታ። በጣም ተጠፋፍተናል። ላይክ ሼር እያደረጋችሁ አበረታቱኝ።